መንፈስ ቅዱስን መግለጥ ለእያንዳንዱ ጥቅም ይሰጣል። ሶስት ስጦታዎቹ ወይም መንፈስ ቅዱስ የሚሰጣቸው ነገሮች ጥቅማቸው ለማን ነው ሲባል ለእያንዳንዱ ሰው ነው። እናንተ ህይወት ውስጥ ያሉ ስጦታዎች አንዳንዶቻችሁ ጋር አንዱ አለ፣ አንዳንዶቻችሁ ጋር ሁለቱ አለ። መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። መንፈስ ቅዱስ ለእያንዳንዳችሁ ከዘጠኙ አንዱ ተሰጥቷችኋል። ምንም አልተሰጠኝም፣ ምንም ነገር የለብኝም ማለታችሁ እዚህ ከጠቀስኩላችሁ አንዱ ቢያንስ እናንተ ውስጥ አለ እያለ ነው። የመንፈስ ቅዱስ ስጦታ ከእናንተ የመነጨ አይደለም፣ ሰጪ አለው። እሱ ነው ለእናንተ የሚሰጠው። በትምህርት ዴቨሎፕ አታረጉትም። እናንተ ህይወት ውስጥ መንፈስ ቅዱስ እናንተ ህይወት ውስጥ ያላስቀመጣቸውን ስጦታዎች ከሆነ ሰው የተነሳ ልትቀበሏቸው፣ ከሆነ ሰው የተነሳ ልትገለጡባቸው ትችላላችሁ። ስጦታችሁ ምን እንደሆነ ሳታውቁት በስጦታችሁ ታገለግላላችሁ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 7 እስከ 11። አንደኛ ቆሮንቶስ ምዕራፍ 12 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ጥቅም ይሰጣል። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ጥቅም ይሰጣል። ሶስት ስጦታዎቹ ወይም መንፈስ ቅዱስ የሚሰጣቸው ነገሮች ጥቅማቸው ለማን ነው ሲባል ለእያንዳንዱ ሰው ነው። ለእያንዳንዱ ጥቅም ነው የሚሰጡት። እያንዳንዱ ማንም ሰው እንዲጠቀምባቸው ነው የሚሰጡት። እያንዳንዱ ኤቭሪዋን ሁሉም ሰው እንዲጠቀምባቸው ነው የሚሰጡት። እሺ ቁጥር 8 ላንዱ ጥበብን መናገር በመንፈስ ይሰጠዋል፣ ላንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። እሺ ላንዱም በዚያው መንፈስ እምነት፣ ላንዱም በአንዱ መንፈስ የመፈወስ ስጦታ፣ ላንዱም ታምራትን ማድረግ። እሺ ላንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። እሺ ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። አሁን እችን ቃል በደንብ ስሙኝ። ይህን ሁሉ ግን ከላይ የተጠቀሱትን በሙሉ ከቁጥር 7 ጀምሮ በሙሉ የተጠቀሱትን ምን ያደርጋል አለ? መንፈስ እንደሚፈቅድ እንደ መንፈስ ቅዱስ ፍቃድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ያ ማለት ለእያንዳንዱ እነዚህን ስጦታዎች ይሰጣል። የቶቹን ስጦታዎች ሲባል ከቁጥር 7 እስከ 11 አሁን ጳውሎስ ስፔሲፊክ እያደረጋቸው ነው። የተሰጡ ስጦታዎች እያንዳንዱ አማኝ ህይወት ውስጥ ከ7 ጀምሮ እስከ ቁጥር 11 ድረስ እስከ 10 ድረስ ያሉ ስጦታዎች በሙሉ ለእያንዳንዱ ተሰጥቷል እያለ ነው። ያ ማለት እናንተ ህይወት ውስጥ ከነዚህ ነጋዴም ብትሆኑ ፖለቲከኛ ብትሆኑ አማኝ እስከሆናችሁ ድረስ ከቁጥር 7 ወይም እስከ 10 ካሉት አንዱ ስጦታዎች እናንተ ህይወት ውስጥ አሉ። እነዛ ስጦታዎች ምንድናቸው ሲባል ልንገራችሁ። አንደኛ ቁጥር 8 ላይ መንፈስ የጥበብን ቃል መናገር ይሰጠዋል። 1 የጥበብ ቃል፣ 2 ሌላው ደግሞ በዚያው መንፈስ የእውቀት ቃል፣ የጥበብ ቃል፣ የእውቀት ቃል። እሺ ቁጥር 9 ሶስተኛ እምነት፣ 4ኛ የመፈወስ ስጦታ፣ 5ኛ ተአምራት ማድረግ። እሺ ተአምራት ማድረግ አይደል? 6ኛ ትንቢት መናገር፣ 7ኛ መናፍስትን መለየት፣ 8ኛ ልሳን መናገር፣ 9 በልሳን የተናገረውን መተርጎም። አሁን እነዚህ አሁን ይሄ ቆሮንቶስ ቤተክርስቲያን ላይ ያሉ 9 የመንፈስ ቅዱስ እያልን በተለምዶ የምንጠራቸው ስጦታዎች የሌለበት አማኝ የለም። የሌለበት አማኝ የለም። የሌለበት አማኝ የለም። ለዛ ነው እያንዳንዱ አማኝ ውስጥ ቢያንስ ከ9 አንዱ አለ። ለዛ ነው ጳውሎስ ስፔሲፊክ አደረጋቸው። እነዚህን ከተናገረ በኋላ ቁጥር 11 ላይ እንምጣ። እነዚህ ስጦታዎች ከተናገረ በኋላ ይህ ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ የማለት ለእያንዳንዳችን ይሄን ልሳን ልስጠው፣ ይሄኛውን ልሳን ለመተርጎም ልስጠው፣ ይሄኛውን እምነት ልስጠው፣ ይሄኛውን ታምራት ማድረግ ልስጠው፣ ይሄንን መፈወስ ልስጠው፣ ይሄንን ትንቢት መናገር ልስጠው፣ ይሄንን የጥበብ ቃል ልስጠው፣ ይሄንን መናፍስት መለየት ልስጠው፣ ይሄንን የእውቀት ቃል ልስጠው እያለ መንፈስ ለእያንዳንዳችን ሰጥቶናል። ያ ማለት እናንተ ህይወት ውስጥ ያሉ ስጦታዎች አሁን ከነዚህ ስጦታዎች መካከል አንዳንዶቻችሁ ጋር አንዱ አለ፣ አንዳንዶቻችሁ ጋር ሁለቱ አለ፣ አንዳንዶቻችሁ ጋር 3 ይኖራል፣ አንዳንዶቻችሁ ጋር 4 ይኖራል፣ አንዳንዶቻችሁ ጋር 5 ይኖራል፣ አንዳንዶቻችሁ ጋር 6 ይኖራል፣ አንዳንዶቻችሁ ጋር 7 ይኖራል። ሶ ጳውሎስ እየነገረን ያለው ነገር ምንድነው? መንፈስ እንደሚፈቅድ ለእያንዳንዱ ግለሰብ
ለብቻው እያካፈለ ያደርጋል። ሶ መንፈስ ቅዱስ አሁን ክፍል 2 ነው ማስተምረውና ክፍል 2 ስጦታዎቻችን እንዴት እናቃለን የሰጠን ስጦታዎች እንዴት እናቃለን ነው። ሶ የሰጠን ስጦታዎች ስናቅ አሁን የትኛው ስጦታ ተሰጥቶናል የሚለውን እየነገርኳችሁ ነው። ከ9 ስጦታዎች አንዱ እናንተ ህይወት ውስጥ አለ። ከዛ ወደ ሮሜ እንመለሳለን። ጳውሎስ እርግጠኛ ሆኖ ነው እየነገራቸው ያለው ለቆሮንቶስ ቤተክርስቲያን ለእያንዳንዳችሁ ከ9 አንዱ ተሰጥቷችኋል። ምንም አልተሰጠኝም ምንም ነገር የለብኝም ማለታችሁ እዚህ ከጠቀስኩላችሁ አንዱ ቢያንስ እናንተ ውስጥ አለ እያለ ነው። እዚህ ከጠቀስኩላችሁ አንዱ ቢያንስ ምንም የለበትም ተብሎ የሚጠረጠርና የሚታመን ሰው እንኳን ቢያንስ ከነዚህ አንዱ ተሰጥቶታል። ለእያንዳንዱ ለብቻው ለእያንዳንዱ ነው ያለው ጳውሎስ። የማል ቸርች ውስጥ ላሉ ሰዎች ደብዳቤውን ለጻፈላቸው ሰዎች በሙሉ እና ይህንን መልእክት ለሚያነቡ ሰዎች በሙሉ መንፈስ ቅዱስ እያካፈለ ለእያንዳንዱ አካፍሏል፣ ለእያንዳንዱ ሰጥቷል። አሁን በመንፈስ ቅዱስ ስጦታና በታለንት መካከል ያለው ልዩነት ይሄ ነው። የመንፈስ ቅዱስ ስጦታ ከእናንተ የመነጨ አይደለም፣ ሰጪ አለው። እሱ ነው ለእናንተ የሚሰጠው። በትምህርት ዴቨሎፕ አታረጉትም፣ ኤክሰርሳይዝ በማድረግ አታወጡትም። እሱ ነው የሰጠው። ያ ማለት እሱ ነው የሰጣችሁ ማለት በተፈጥሮ በትምህርት ያ ነገር እናንተ ውስጥ የለም፣ ስለሌለ ነው እሱ የሰጣችሁ። እሱ ነው የሰጣችሁ። እሱ ነው የሰጣችሁ። እሱ ነው የሰጣችሁ ማለት እሱ ነው የሰጣችሁ ማለት ታለንት አይደለም፣ የሱ ስጦታ ነው። ታለንትን ግን የእናንተ ነው። በትምህርት የምታገኙት ሊሆን ይችላል፣ በመማር የምታገኙት፣ በመስማት የምታገኙት፣ ኤክሰርሳይዝ በማድረግ የምታገኙት ሊሆን ይችላል ታለንት። ስጦታ ግን እንደዛ አይደለም። ስጦታ እንደዛ አይደለም። ስጦታ እንደዛ አይደለም። ስጦታ ሲሆን የእናንተ አይደለም፣ የሱ ነው። ሰጪ አለው፣ የሰጣችሁ እሱ ነው። ለዛን ለእያንዳንዱ ይሰጠዋል ሲል ጳውሎስ ለአንዱ መናፍስትን የሚለይ ስጦታ ይሰጠዋል ይላል። ይሰጠዋል ማለት ያ ሰውዬ ህይወት ላይ አልነበረም። በትምህርት አታመጡትም። በትምህርት የማታመጡት ከሆነ ሰጪ አለው። በትምህርት የማታመጡት ከሆነ ሰጪ አለው። ሰጪ አለው። ይሄንን ስጦታ የሰጠ አካል አለ። ያ አካል ደግሞ መንፈስ ቅዱስ ይባላል። ሲሰጥ ደግሞ ለእያንዳንዱ ሰው ነው የሰጠው። ለእያንዳንዱ ሰው የእውቀት ደረጃን፣ የትምህርት ደረጃን፣ ጾታን እየለየ አይደለም የሚሰጠው። ለእያንዳንዱ ሴት ወንድ እያለ አይደለም የሚሰጠው። ዲግሪ ያለው ማስተርስ ያለው እያለ አይደለም የሚሰጠው። ጥሩ ተናጋሪ ሆነ ጥሩ ተናጋሪ ያልሆነ እያለ አልሰጠም። በሰው ፊት ሞገስ ያለው በሰው ፊት ሞገስ የሌለው እያለ አልሰጠም። የሰጠው ለእያንዳንዱ ነው። ለእያንዳንዱ ቤተክርስቲያን ውስጥ ስጦታ የሌለው ሰው የለም። ሁሉም ሰው ስጦታ ተሰጥቷል። ሁሉም ሰው ስጦታ ሲሰጠው ደግሞ እንዲያገለግል የተሰጠው። ቤተክርስቲያን ውስጥ ምእመን ሰው የለም። ቤተክርስቲያን ውስጥ አባል የሆነ ሰው የለም። ቤተክርስቲያን ጥላ ስር ውስጥ ያለ ሰው በሙሉ አገልጋይ ነው። ለዛ ነው ጳውሎስ ከ9 ስጦታዎች አንዱ ተሰጥቷቸዋል። የተሰጣችሁ ደግሞ አንዳችሁ ሌላችሁ እንድታገለግሉበት ነው። እንድታገለግሉበት ነው። ተገልጋይ እንድትሆኑ አይደለም። ተገልጋይ እንድትሆኑ አይደለም። ተገልጋይ እንድትሆኑ አይደለም። በተሰጣችሁ ስጦታ ማህበሩን እንድታነጹ፣ በተሰጣችሁ ስጦታ ማህበሩን እንድታገለግሉ፣ ወንድምና እህቶቻችሁ እንድታገለግሉበት የተሰጠ ስጦታ ነው። አንድ ሰው ቤተክርስቲያን ጥላ ስር እስካለ ድረስ ያ ሰው አገልጋይ ነው። ስጦታ አለው፣ የተሰጠው ስጦታ አለ። ምን እንዲል? እንዲያገለግልበት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በዚሁ አጋጣሚ እንድታውቁት የምፈልገው ነገር አለ። አሁን ይሄንን ስናገር ፍሮም ኤክስፒሪየንስ እና ካለኝ መንፈሳዊ መረዳት ተነስቼ ነው የምናገረው። እናንተ ህይወት ውስጥ መንፈስ ቅዱስ እናንተ ህይወት ውስጥ ያላስቀመጣቸውን ስጦታዎች ከሆነ ሰው የተነሳ ልትቀበሏቸው፣ ከሆነ ሰው የተነሳ ልትገለጡባቸው ትችላላችሁ። ስጦታዎቹ አስቀድሞ እናንተ ውስጥ አልነበሩም። ስጦታዎቹ እናንተ ውስጥ አስቀድሞ አልነበሩም። የሆነ ሰው ይመጣና እሱ ውስጥ እነዛ ስጦታዎች አሉ። በነዛ ስጦታዎች እናንተን በሚያገለግልበት ጊዜ ውስጥ እጅ በመጫን እነዛ ስጦታዎች ለእናንተ ያጋባባቸዋል። እጅ በመጫን ለእናንተ በሚያጋባበት ሰዓት ያ ስጦታ እናንተ ህይወት ውስጥ ሲገባ፣ ያንን ስጦታ በምትቀበሉበት ጊዜ ውስጥ ያ ስጦታ አስቀድሞ እናንተ ጋር አልነበረም።
ቢፎር ያን ስጦታ ሰውየው ከማካፈሉ በፊት ግን የተሰጣችሁ ሌላ ስጦታ አለ። አሁን እዚህ ውስጥ በደንብ ስሙኝ። ምሳሌ ኤ የሚባል ስጦታ አለ እናንተ ውስጥ የተቀመጠ። ቢ የሚባል ስጦታ ያለው አንድ እግዚአብሔር ሰው መጣ። እያገለገለው አያችሁ፣ ተደነቃችሁ። ዋው እንደ እግዚአብሔር እንዴት በዚህ ሰው እንደሚሰራበት ብላችሁ እግዚአብሔርን አመሰገን። መጣና ያ ስጦታ እንዲተላለፍባችሁ ጸልያችሁ። አሁን ኤ የሚባል ስጦታ አለ። ቢ የሚባለውን ስጦታ ተቀበላችሁ። ኤ የሚባለው ስጦታ በእናንተ ውስጥ አልወጣም። መንፈስ ቅዱስ ግን እንድታገለግሉበት የተሰጣችሁ ነው። ሶ ቢን የተካፈላችሁ ሰዓት ኤን ትቀብሩትና በቢ ማገልገል ትጀምራላችሁ። ያ ማለት ስጦታዎች እስካልተጠቀማችሁባቸው ድረስ ይሞታሉ። ሕያው ሆኖ በእናንተ የሚገለጠው የምትጠቀሙበት ስጦታ ነው። ሰዎች በቢ ስታገለግሉ ያዋችኋል። መንፈስ ቅዱስ ደግሞ ኤን እንደሰጣችሁ ነው የሚያውቀው። መንፈስ ቅዱስ ኤን እንደሰጣችሁ ነው የሚያውቀው። ምሳሌ ቀላል ምሳሌ ልንገራችሁ። ቀላል ምሳሌ ሲድሮስ የሚባል የቲቪ አገልጋይ ታውቃላችሁ? ኢትስ ሱፐርናቹራል የሚል ቻናል ሰማይ ደርሰው የመጡ ኢየሱስን አይተው የመጡ የእግዚአብሔር መንግስት ሄቨን አይተው የመጡ ሰዎችን ኢንተርቪው ያደርጋል። ሲድሮስ አንድ ቀን በአንድ የፈውስ ፕሮግራም ላይ ተገኘ። በዛ የፈውስ ፕሮግራም ላይ ሲገኝ ያ የፈውስ አገልጋይ ጠራው ሲድሮስና አለው። መጣ ሲድሮስ እጁን ጫነበት። የፈውስ ስጦታን እንዲካፈል አደረገው። የፈውስ ስጦታን ሲድሮስ እንዲካፈል ካደረገው በኋላ ሲድሮስ አስቀድሞ የተሰጠው ስጦታ አለ ኤ የሚባል። አሁን ቢ የሚባል ስጦታ ተቀበለ። ሲድሮስ ኤን ሳያወጣው በቢ መጠቀም ጀመረ። በቢ ስጦታ ማገልገል ጀመረ። ሲድሮስ የፈውስ አገልግሎቱ ላይ ብዙ በሽተኞች በፈውስ ጀመሩ፣ ነፃ መውጣት ጀመሩ፣ ብዙ ነገር መሆን ጀመረ። የሚገርመው ነገር ምን እንደሆነ ልንገራችሁ። መንፈስ ቅዱስ ኤ የሚባለውን ስጦታ ከሰጣችሁ እናንተ ቢ የሚባል ስጦታን አንድ ሰው አካፍሏችሁ መጠቀም ከጀመራችሁ ኤ ውስጥ ያለውን ደስታ አታገኙትም። ኤ ውስጥ ያለውን ደስታ ሲድሮስ በዚህ የፈውስ አገልግሎት እያገለገለ እያለ ሁሉ ጊዜ ቤቱ ሲናደድ ብዙ በሽተኞች ተፈውሰው ሰውየው ግን ደስታ የለውም። እና አንድ ቀን ምርር ብሎት በቃ ፋስቲንግ መግባት አለብኝ ብሎ ጸለየ እና መንፈስ ቅዱስ አንድ ነገር ተናገረው። እኔ እኮ ለዚህ አልጠራሁም አለው። ለፈውስ አገልግሎት አንተን አልጠራሁም አለው። ምን ማለት መሰላችሁ? ለፈውስ አገልግሎት አልተጠራም፣ ግን የፈውስ ስጦታ እየሰራበት ነው። የሆነ ሰው የፈውስ ስጦታን አካፍሎት ሰውየው የፈውስን ስጦታ ተጠቅሞ ሰውየው እየሰራበት ነው፣ በኃይል እየሰራበት ነው። ግን እሱ ውስጥ የነበረው ስጦታ ግን ያልነበረም። ከዛ ታዲያ ለምንድን የጠራኸኝ አለው። የጠራሁማ ለዚህ ነው አለው። ወዲያውኑ ሲድሮስ አገልግሎቱን አቆመ። አሁን እንደሚያገለግለውበት አገልግሎትና ሚኒስትር የሚወደው አገልግሎት የለውም። ምክንያቱም የሚሰጠው ስጦታ ያ ነው። ስጦታዎቻችሁን ከምታውቁባቸው መንገዶች መካከል አንዱ ስጦታዎቻችሁን በምትገልጡበት ሰዓት በሙሉ የሚሰማችሁ ደስታ ነው። ያንን ስታደርጉት ደስታ ነው የሚሰማችሁ። አንዳንድ ጊዜ ስጦታችሁ ምን እንደሆነ ሳታውቁት በስጦታችሁ ታገለግላላችሁ። ስጦታችሁ ምን እንደሆነ አታውቁም፣ ግን በስጦታችሁ ታገለግላላችሁ። ምሳሌ አንዳንድ ሰው አለ ቸርች ውስጥ መምከር ደስ ይሏል። ልክ ወጣት ልጅ ሲያልፍ ና ይላል ቁጭ፣ ከዛ 3 ሰዓት ያወራቸዋል። ቀጣዩን ወጣት ልጅ ሲያገኝ ና ቁጭ በል ያወራል። ያኛውንም ሲያገኝ ቁጭ በል ያወራል። ከዛ ቸርች ውስጥ ይሄን ሰውዬ እንዳትቀርቡት ዝም ብሎ መምከር ደስ ይሏል እንላለን። ሊመክር ነው እንባባላለን። ይሄ ሰውዬ ስጦታውን አላወቀም እንጂ መምከር ስጦታ ውስጥ አለ። ደስ የሚለው ቸርች መጥቶ ወጣት ያገኘ ሰዓት፣ ትልልቅ ሰው ያገኘ ሰዓት፣ ባለትዳር ሰው ያገኘ ሰዓት የሚሰማው ነገር ምንድን ነው? መምከር ነው። እናንተ ስጦታችሁ ስላልሆነ ይሰለቻችኋል። እሱ ግን በየቀኑ ቢያደርገው ደስታው ነው። 10 ሰው አለ እነሱን ገብተህ አማክራቸው ብትሉት ጠዋት 1 ሰዓት ገብቶ ምሽት 1 ሰዓት ቢወጣ ደስታው ነው። ደስ እያለው ነው የሚያደርገው፣ አይደክመው። ስጦታዎችን በምትገልጡበት ሰዓት አንደኛ ድካም አይሰማችሁም፣ ሁለተኛ ኢንጆይ ነው የምታረጉበት። እጅግ በጣም ነው ደስ የሚላችሁ፣ ሐሴት ነው የምታረጉት። በምትገልጡበት ሰዓት ሐሴት ነው የምታረጉት። አንድ ወንድም አለኝ ናው አሜሪካ ውስጥ ነው ያለው እና ስተነብይ ያየኛል እና ኦልዌይስ ተነብይ ያየኛል። አንድ ቀን ቁጭ ባለበት ሰዓት
እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ መተንበይ ምንድነው ጥቅሙ አለኝ። አሁን ስጦታው ስላልሆነ እሱ ኢንጆይ ያደርገው። እኔ ደግሞ ማይክ ሰጣችሁኝ ጠዋት 1 ሰዓት ጀምረ ነገ 1 ሰዓት ጨርስ ብትሉኝ ችግር የለብኝም። ጠዋት 1 ሰዓት ጀምሬ ከመጀመሪያው ሰው ጀምሬ አስተዋውሳለሁ። ሰገን አሁን ያለንበት ቤተክርስቲያን ውስጥ አሁን ፕላንት ያደረግንበት 22 ያለው ትልቁ አዳራሽ ውስጥ ከመግባታችን በፊት የመጀመሪያው ፕላንት ያደረግነው ቸርች ሰገን እዚህ ቢልዲንግ ስር የነበረው አንድ ቀን 450 ወንበር ነበር ያለው። ከመጀመሪያው ሰው ጀምሮ አሰልፊያቸው ስማቸውን አባታቸውን ስም አያታቸውን ስም 450ንም ጠርቼ ጨረስኩኝ። 450ንም ጠርቼ ጨርሼ አሁንም መተንበይ ቀጥያለሁ። ሁሉንም ስማቸውን ጠርቼ ቀጥያለሁ። ለምንድን ነው ካላችሁኝ እግዚአብሔር የሰጠኝ ስጦታ ስለሆነ ሳደርገው አይደክመኝም። ሳደርገው አይደክመኝም። ድካም የሚባል ነገር አታዩብኝም። እያደረኩት ውስጡ የሚሰማኝ ደስታ ነው። ውስጡ የሚሰማኝ ለዛ ነው ብዙ ጊዜ ትንቢት የሚናገሩ ሰዎች አይታችሁ ከሆነ አንድ ትንቢት ይነግሯችሁና ከአንዱ ጥግ ወደ አንድ ጥግ ሲሯሯጡ አይታችኋቸዋል። ምናምን እያሉ ሲጫጫው ቢኮዝ ስጦታውን በሚያደርጉበት ሰዓት የሚሰማቸው ደስታ ነው። የሚሰማቸው ደስታ ነው። ለዛ ነው ይሄ ወንጌል የመስበክ ስጦታ የተሰጠው ሰው አይታችሁታል። ለምሳሌ አንዳንዶቻቸው ጎዳና ላይ 20 ደቂቃ በሳምንት አንድ ቀን ጎዳና ላይ ቆሙ ብትባሉ 2 ደቂቃ ጌታ ኢየሱስ ይወዳቸዋል። የናዝሬቱ ኢየሱስ ስለናንተ ኃጢአት መስቀል ላይ ደሙን አፍሷል። በሱ በፈሰሰው ደም ከእግዚአብሔር ጋር ታርቃችኋል። የእግዚአብሔር ልጅ የሆነውን የናዝሬቱ ኢየሱስን በማመን ወደሚገኝ የእግዚአብሔር ልጅነት ኑ ብላችሁ ሰዎችን በ5 ደቂቃ ውስጥ መልእክታችሁን ጨርሳችሁ ጨርሻለሁ ብላችሁ ማይክ ሰጣችሁ የምትሄዱት ጎዳና ላይ ጧት 4 ሰዓት ወጥተው ማታ 12 ሰዓት ቤታቸው የሚገቡ ሰዎች አሉ። 8 ሰዓት ሙሉ ፀሐይ ላይ መቆም አቅም ያላቸው እነዚህ ሰዎች ኢነርጂ የሆናቸው ነገር ምንድነው? ስጦታቸው ነው። ሰኞ ታገኛቸዋለህ፣ ማክሰኞ ታገኛቸዋለህ፣ ሮብ ታገኛቸዋለህ፣ ሐሙስ ታገኛቸዋለህ፣ አርብ ታገኛቸዋለህ፣ ቅዳሜ ታገኛቸዋለህ፣ እሁድ ዕለት ታገኛቸዋለህ። እነዚህን ሰዎች እስኪ ጸሎት ምሩ ብለህ ማይክ ሰጣቸው። ጸሎት ምሩ ብለህ ማይክ ሰጣቸው። በሽተኛ ቸርቹ በሙሉ በሽተኛ የሆኑ ሰዎች እንዳደራቸው ማይክ ብትሰጧቸው እና ጸሎት ምሩ ብትላቸው ለበሽተኛ ይጸልዩ። የሚናገሩት ነገር አንድ ነው። ወገኖቼ ወደ ሲኦል የተነዳ ያለ ብዙ ህዝብ አለ፣ እነሱም በወንጌል መድረስ አለብን ይሏቸዋል። ወሬያቸው እንኳን ስጦታቸውን ነው የሚያወሩት። ስጦታቸውን ነው የሚያወሩት። ለዛ ነው የትንቢት የመናገር ስጦታ ያለበትን ሰው እስኪ ማይክ ስጡት። ነገሮች ሲቀየሩ ያለው ብሎ ይጀምራል። አሁን አብረን አልነበር ምንድን ነው ያየው ነው የምትሉት። ዳይሬክት ወደ ስጦታው ነው የሚሄደው። ዳይሬክት ቀጥታ ወደ ስጦታው ነው የሚሄደው። የምክር ስጦታ ያለበትን ሰው እስኪ ጸሎት ምራ ብላችሁ ስጡት። ጸሎት መሆኑ ያቆምና ይመክራቸዋል በዛው ጸሎት ውስጥ። ወገኖቼ ከእግዚአብሔር ጋር መጣበቅ አለብን። ዘመኑ አስከፊ ነው። የመጨረሻው ዘመን ላይ ያለነው ወንድ ከወንድ ሴት ከሴት ጋር የሚጋባበት ያልፎ ሰው ከእንስሳ ጋር የሚጋባበት ዘመን ላይ ደርሰናል። ወደ እግዚአብሔር መጣበቅ ይሻላል። ጸሎት ነው ምክር ነው ግራ ይገባቸዋል። ምክንያቱም እያንዳንዱ የተሰጣችሁ መድረክ ላይ የምታወጡትና የምትናገሩት ነገር ምንድነው ከተባለ ስጦታችሁን ነው። ስጦታችሁን ከምታውቁበት የመጀመሪያው ነገር መካከል ነገር ምንድነው ካላችሁኝ ሳታውቁት ትገልጡታላችሁ። አውቃችሁት አይደለም ስጦታችሁ እንደሆነ እንኳን ሳምታይምስ ላታውቁት ትችላላችሁ። እና ያንን ነገር በምታረጉበት ሰዓት ሁሉ ጊዜ ደስታ ነው የሚሰማችሁ። ሁሉ ጊዜ ደስታ ነው የሚሰማችሁ። ያንን በማረግ ውስጥ የምታገኙት ነገርና ድካም የሚባል ነገር ፊል አታደርጉም። ድካም የሚባል ነገር ፊል አታደርጉም። አንዳንድ ጊዜ አንዳንድ ፕሮግራም ላይ ሌላ ፕሮግራም ኑሮን ከመንፈሳዊ ልጆቼ ጋር አንድ ፕሮግራም ስገባ ምናልባት ከአንድ ሰዓት በኋላ እኮ ፕሮግራም አለኝ። ኦኬ ችግር የለውም ባረኪያቸው እወጣለሁላቸውና ማይኩን ቀበላለሁ። ደን 4 ሰዓት ይሆናል። ተነስ ከዛ ፕሮፌት የስ ታይም ደረሰ ያኛው ቀጠሮ ችግር የለውም ይጠብቀኝ 5 ሰዓትኛው ላይ ገብተናል። ቢኮዝ ስጦታውን በምታረጉበት ጊዜ ውስጥ አንደኛ ኢነርጂውን ወይም የምታገኙትን ጉልበት ከየት እንደምታገኙት አታውቁትም። ስጦታው የእናንተ ስላልሆነ ስጦታው በሚገለጥበት ሰዓት ሰጪው አብሯችሁ ነው ከስጦታው ጋር ኦፕሬት የሚያደርገው። ሰጪው ስጦታዎችን የምትገልጡበት ጉልበት ይሰጣችኋል፣ አቅም ይሰጣችኋል፣ ኃይል ይሰጣችኋል፣ ብርታት ይሰጣችኋል። ሰጪው ያንን ነው የሚያደርግላችሁ። ስጦታዎችን ከምታውቁበት መንገድ መካከል አንዱ
በመትገልጡበትና በመታደርጉበት ሰዓት ድካም አይሰማችሁም እና በመታረጉት ጊዜ ውስጥ በሙሉ ስጦታን በመትገልጡበት ጊዜ ውስጥ በሙሉ ምን እንደሚሰማችሁ ከተባለ ደስታ ነው። ቸርች ውስጥ አሸርነት የሚያስደስታቸው ሰዎች አገጥሟቸው ያውቁ? ምንድነው መሆን የምትፈልጉት ስላችሁ አሸር በቃ አዎ ይሄን ነው ፈልገው አሸርነት መዝግበኛ ኦኬ ጧት 12 ሰዓት ይመጣሉ አሸር ናቸው ጊፍታቸው ነው ስጦታቸው ነው ስጦታቸው ነው እናንተ ለሁለት ደቂቃ ቸርች ውስጥ አሸር መሆናችሁ ቢኮዝ የሰውን ግልምጫ አትችሉትም አንዳንዶች ግን ለአመታት ይችሉታል ምክንያቱም ተገደው አይደለም ጊፍታቸው ነው ስጦታቸው ስለሆነ ሶ እስኪ ራሳችሁን ተመልከቱት ምን ስታረጉ ነው ደስ የሚላችሁ ከአገልግሎት ጋር በተገናኘ ወይም ቸርች ጋር በተገናኘ አንዳንድ ህይወታችሁ ላይ የሚገለጡ ስጦታዎች ሲገለጡ ድካም የማይሰማችሁ ምን ሲሆን ነው የማይሰማችሁ ምን ሲሆን ነው የማይሰማችሁ አንድ ወዳጅ አለኝ ፓስተር አሮን ይባላል የዱባይ ያለው የኤርትራውያን የትግረኛ ቸርች ፓስተር ነው ጧት ሞርኒንግ 8 ይወጣል 8 ጧት ሞርኒንግ 8 ነው የሚወጣው ጧት ወይም በኢትዮጵያ 2 ሰዓት ምሽት 5 ሰዓት ወይ 11 ነው መኪናውን እየነዳ ወደ ቤቱ የሚሄደው ከጧት 2 ሰዓት እስከ ምሽት 5 ሰዓት ወይም በፈረንጆች ታይም ከሞርኒንግ 8 እስከ 11 ድረስ ምንድነው የሚያደርገው ካላችሁ እያንዳንዱን የቸርቹን ሰዎች ይጎበኛል እንትና ታሟል ይሄዳል እንትና ወልዷል ይሄዳል እንትና ሁሉ ጊዜ ዴይሊ ሩቲኑ ይሄ ነው አይደክመውም እንዴ ነው የምትሉት ግን ስጦታው ስለሆነ እኔ ሁለት ሰው ባወራ ይደክመኛል ስጦታ አይደለም እሱ ስጦታው ስለሆነ በየቀኑ እያደረገው ደስታ ነው የሚሰማው አይደክመው በየቀኑ እያደረገው ደስታ ነው የሚሰማው በየቀኑ እያደረገው ምሳሌኛ ጋር ዛሬ አርባ አይደለ ሞርኒንግ 7 ነው ወደ ቸርች የመጣሁት ሞርኒንግ 7 ስንት ሰዓት ነበር የጨረስኩት ኦኬ ሞርኒንግ 1 ሰዓት በኢትዮጵያ ወይም በፈረንጅ 7 ሰዓት የመጣው ነው አራውንድ 5 or 6 ወይም አፍተርኑን ላይ 1 ሰዓት ገብቼ በኢትዮጵያ 11 ሰዓት 12 ሰዓት ነው የጨረስኩት 10 ሰዓት ሙሉ ቸርች ላይ ነበርኩ ምን እያደረግክ ካላችሁ ሰዎች ህይወት ላይ ተነበይኩ ነበር ለ10 ሰዓት ማለት ነው ደን አሁን እናንተ ጋር ስመጣ 10 ሰዓት ያገለገለ ሰው ኢነርጂ ሊኖረው አይችልም ነገር ግን ስጦታችሁን ከሆነ እያደረጋችሁ ያላችሁት አንደኛ አሰለችሁ ሁለተኛ ደግሞ ኃይሉን ከየት እንደምታመጡት አጣቁም ክብር ለኢየሱስ ይሁን አንዳንድ ጊዜ ቸርች ውስጥ አጋጥሟችሁ አያውቅም የጠቋር መንፈስ የንተም መንፈስ ትላላችሁና ቁጭ ብላችሁ አገልጋዩ ይሄንን ሁሉ ስም ከየት ነው ያወቀው ትላላችሁ የ40 የ50 መናፍስቶችን ስም ይጠራል ሰውየው ጠንቋይ ቤት አይደለም ያደገው የዚህን ሁሉ ስም ከየት አወቀው ትላላችሁ ደን የዚህን ሁሉ ስም ከየት እንዳወቀው ብቻ አይደለም እንዴት ነው ያስካት ቤት ነው ያስካት ለምንድን ነው ያስካት መቼ ነው ያስካት ይሄን ሁሉ ኢንተርቪው ያደርጋታል ይሄን ሁሉ ኢንተርቪው ሲያደርጋት እናንተ እዛ ቁጭ ብላችሁ እንደምትሉት ዛሬም አጋነን ሲያወራ ነው የምንሰማው ነው የምትሉት እና እናንተ ኢንጆይ ታረጉበት እሱ ግን ኢንጆይ ያደርግበታል መጽሐፍ ቅዱሳችሁ ውስጥ ምን ሚል ቃል አለ ምን ሚል ቃል እንዳለ ልንገራችሁ ጌታ ኢየሱስ ሂዱ ፈውሱ ነፃ አውጡ ብሎ ላካቸው ሲመለሱ የነገሩት ሪፖርት እዚህ ይላችኋል እንደዚህ ያሉት በስምህ አጋንንት ምን አሉልን አሉት ወጡልን አሉት አይደል በስምህ ምን ወጡልን አጋንንት በስምህ አጋንንት አስወጣን አሉት ከዛ ጌታ ኢየሱስ ምንድነው ያላቸው ስማችሁ በሰማይ በህይወት መዝገብ ስለተጻፈ እንጂ በሌላ ምን አይበላችሁ ደስ አይበላችሁ ያ ማለት አጋንንት በማስወጣታቸው የተሰማቸው ደስታ አለ ደስታ የተሰማቸው በምንድነው ከተባለ አጋንንት ስላስወጡ ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ
የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።